3.9 ሚሊዮን ብር ነው። ያ ማለት አሁን የገዛ ሰው ቀጥታ እቃውን ይዞ መግባት ይችላል ማለት ነው። በደንብ አድርጎ መግባት ይችላል። 50%ን ከፍለው 50%ን ከወለድ ነፃ በሆነ አከፋፈል ሲስተም በ5 ዓመታት ምንም ጭማሪ ሳይኖረው የሚከፍሉበትን ኦፕሽን ይዘንላቸው ቀርበናል። የአፓርትመንቱን 50% ከፍሎ ቀሪውን እንደ ኢንቨስትመንትም እያከራየ የኪራዩን ገቢ ለዚህ ማዋል ይችላል። ምክንያቱም እኛ ምንም አይነት ወለድ አናስከፍልም፣ ኢንተረስት ፍሪ ነው። አንደኛው ሰሚ ፊኒሽድ ነው፣ ሁለተኛው ፉሊ ፊኒሽድ የምንለውና ፉሊ ፊኒሽድ ፕላስ በምንለው አማራጮች አቅርበናል። መጽሐፍም ለማንበብ ሆነ እዚህ ደግሞ ቁጭ ብለው ኮፊ ታይም ማሳለፍ ለሚፈልጉ ሰፋ ያለ ባልከኒ አለን ማለት ነው። እይታውም ደግሞ እንደምትመለከተው በጣም ሪፍሬሽ የሚያደርግ እይታ ይመስለኛል። ላይክ ደ ቤስት የሚባለው ቤታችን ይሄ ነው። ካርታን እንዲሁም ደግሞ ስም ማዞርም ውልና ማስረጃ ሄደን ማድረግ የምንችላቸው ነገሮች ነው የሚሆኑት ማለት ነው። ዲጂታል ካርታን ጨምሮ ሁሉም ነገሮች ዝግጁ ናቸው። የመጀመሪያው የሚለየን ነገር ፕራይም ሎኬሽኖች ላይ ነው ግንባታዎቻችንን የምናከናውነው። ጋርቤጅ ሹት፣ የከርሰ ምድር ውሃ፣ በቂ ፓርኪንግ እንዲሁም ደግሞ ስታንድ ባይ ጄኔሬተርም ያሟላ ሳይት ነው። ወዲያውኑ ገብተው መኖር ይችላሉ ማለት ነው። እቃ ብቻ ነው ይዘው የሚገቡት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ለዚህ ሳምንት በቤቶች ልማት ላይ የተሰማሩ ድርጅቶችን ለመቃኘት በሲኤምሲ ተገኝተናል። እዚህም የተገኘ ነው 50% ብቻ ቅድመ ክፍያ በመክፈል ሌላውን 50% በ5 ዓመት በየወሩ ተቆራጭ እየከፈላችሁ ቤቱን የምትረከቡበትን አማራጭ። ያ ማለት እንግዲህ 50% ክፍያዋን እንደከፈላችሁ ቤታችሁን ተረክባችሁ ገብታችሁበት ቀሪውን 50% በ5 ዓመት ወራዊ ክፍያ ማጠናቀቅ ትችላላችሁ ብለውናል። ይህም መረጃ ለማጣራት ቦታው ላይ ተገኝተናል። ጠቅላላ ዋጋው ስንት ይመስላል፣ ወራዊ ክፍያችሁ ስንት ነው፣ የቤቶቹስ አይነት ምን ይመስላል የሚለውን ሙሉ በሙሉ የተጠናቀቀ ቤት ስለሆነ ለመቃኘት ቦታው ላይ ተገኝተናል። ፕሮግራሙን ከመጀመሪያው እስከ መጨረሻው መከታተል፣ ለቤታችን አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን ስለ ቢዝነስ ሚዲያ ተቀላቀሉ እያልን ይህን ፕሮግራም በመምራት እኔ መስቀሌ ጎበና፣ ካሜራማናችን ነው አብሮናል። አብራችሁን ቆዩ። እንኳን ደህና መጣ። እሺ እንኳን ደህና ቆየሽ። አረፍ በል። ቴንክ ዩ። እንኳን ደህና መጣ። እሺ እንኳን ደህና ቆያችሁን። እንግዲህ በሳምንት አንዴ ለቤተሰቦቻችን በቤቶች ልማት ላይ የተሰማሩ ድርጅቶችን እየቃኘን እናቀርባለን እና እናንተ ድርጅት ጋር ደግሞ በጣም የተሻለ የምንለውን አይነት መረጃ ስለሰማን ልንጠይቃችሁ መጥተናል። 50% ብቻ በመክፈል ለ5 ዓመት ወለድ የሌለው አማራጭ አዘጋጅተናል ብላችኋልና ይህን ነገር እስኪ ንገሪ። እሺ ሰላም፣ እንኳን ደህና መጣ። የአብስራ እባላለሁ። የሪል ስቴት ሽያጭ አማካሪ ነኝ። ድርጅታችን ከዚህ ቀደም ወደ 3 ቢልዲንጎችን ግንባታውን ጨርሶ በማስረከብ የሚታወቅ ድርጅት ነው። አሁንም እንግዲህ ለየት ባለ መልኩ ለገዢዎች የተሻለ የምንለውን አማራጭ ቤት መያዝ የሚችሉበትን ኦፕሽን ይዘንላቸው መተናል። ያ ምንድነው? ቅድም ሜንሽን ያደረከው 50%ን ከፍለው 50%ን ከወለድ ነፃ በሆነ አከፋፈል ሲስተም በ5 ዓመታት ምንም ጭማሪ ሳይኖረው የሚከፍሉበትን ኦፕሽን ይዘንላቸው ቀርበናል። በጣም ጥሩ። እንግዲህ እንዳልሽኝ ድርጅታችሁ አንደኛ 5 ዓመት ያስቆጠረ ነው። በዚህ ዘርፍ ላይ 3 ፕሮጀክቶችንም ገንብታችሁ እንዳጠናቀቃችሁ ነግረሽኛል። አሁን ደግሞ ያመጣችሁት ይህ አዲስ አማራጭ ምናልባት በሌሎቹ ሳይቶቻችሁ ላይ የሚሰሩ ናቸው? ሌሎቹ ሳይቶችስ አለቁ የተባሉት ተሽጠው አልቀዋል ወይስ የሚሸጡ ናቸው? ሌሎቹ ሳይቶች አሁን ላይ ሽያጭ አጠናቀናል። ይሄኛውንም የተወሰኑ ስቶኮች ናቸው የቀሩን። እዚህኛው ሳይት ላይ ነው ይሄኛውን አከፋፈል ሲስተም አፕላይ የምናደርገው። ቅድም በነገርኩ መሰረት ቤት ገዢዎች ወይም ደግሞ ደንበኞች 50%ን ቅድሚያ ይከፍሉና ቀሪውን ያለ ወለድ በ5 ዓመታት ለምሳሌ ባለ 2 መኝታው ከሆነ በየወሩ 65,000 ብር እየከፈሉ ኪራይ እንኳን አከራይተው የኪራዩን ገቢ ለተበደሩት ገንዘብ አውለው መክፈል የሚችሉበትን ኦፕሽን ይዘንላቸው ቀርበናል ማለት ነው። በጣም ጥሩ። እንግዲህ ያው በተደጋጋሚ ብዙ ሪል ስቴቶችንም የመቃኘት እድሉ አለን እና ሌሎች ሪል ስቴቶች ላይ እንደ ጥያቄ የምናቀርበው አንዱ እና ዋነኛው ጥያቄያችን የዴሊቨሪ ጉዳይ ነውና እናንተ ደግሞ አሁን አጠናቀናል እያላችሁ ነው። ሰው ከመጀመሩ ነው ይህንን ቤት የራሱ ማድረግ የሚችለው? መልካም። ይሄ የብዙዎች ጥያቄ ነው። በነገራችን ላይ እኛ እንግዲህ ቤቶቻችንን በ3 አይነት አማራጮች አቅርበናል። አንደኛው ሰሚ ፊኒሽድ ነው፣ ሁለተኛው ፉሊ ፊኒሽድ የምንለውና ፉሊ ፊኒሽድ ፕላስ በምንለው አማራጮች አቅርበናል። ቤት ገዢዎች ደንበኛው በሰሚ ፊኒሽድ መረከብ ፈልጋለሁ ሲለን ሰሚ ፊኒሽድ ሬዲ የሆነ ቤት አለን። ኢሚዲየትሊ ገብቶ ስራዎቹን ጀምሮ እሱ
የሚወስድበትን ጊዜ ተጠቅሞ በአንድም በሁለት ወርም በጨረሰበት ጊዜ መግባት ይችላል። የላይት ፊክቸሮቹን፣ ቦርዶቹን እንዲሁም ደግሞ የሽንት ቤት እቃዎቹን አሟልቶ ወዲያውኑ መግባት ይችላል። እሱም 15 ቀን ወር ደግሞ 1 ወር ሊፈጅበት ይችላል። ልክ እንደዛው እኛ ግን ኢሚዲየትሊ 50% ዳውን እንዳደረገ ወዲያው መግባት የሚያስችለውን ኢንቫይሮንመንት በሙላ እናመቻቸለን። ፉሊ ፊኒሽድ የምንለው ደግሞ ሴራሚክ ያጠቃለለ እንዲሁም ደግሞ የውስጥ በሮችን ያሟላ ፉሊ ፊኒሽድ ቤት አሉን። እኛ እቃዎቹን የፉሊ ፊኒሽድ ስታንዳርዶቹን እነ ካፖርድን የቶይሌት እቃዎችን እንዲሁም ደግሞ የውስጥ በሮችን በሙላ አሟልተን ወዲያው የምናስረክባቸው ይሆናል ማለት ነው። በጣም ጥሩ። እነዚህን 3 አማራጮች ተጠቅመን ባልሽን የጊዜ ገደብ መረከብ ከቻለን ሌላኛው ምናልባት እነዚህን ቤቶች የግንባታ ፋይሎች የምንላቸው ይኖራሉና እነዚህ ፋይሎችስ በምን ያህል ጊዜ ነው ለገዢ የሚሰጡት? ወዲያውኑ 50%ቱን በከፈለበት ታይም ካርታን እንዲሁም ደግሞ ስም ማዞርም ውልና ማስረጃ ሄደን ማድረግ የምንችላቸው ነገሮች ነው የሚሆኑት ማለት ነው። ደንበኛው 50% ለመክፈል ሬዲ በሆነበት ታይም እኛም ዶክመንቶቻችንን አሟልተን ውልና ማስረጃ ሄደን ማዋዋል እንችላለን። ስለዚህ እነዚህ ዶክመንቶችም ዝግጁ ናቸው፣ ካርታን ጨምሮ ዲጂታል ካርታን ጨምሮ ሁሉም ነገሮች ዝግጁ ናቸው። በጣም ጥሩ። እንደው በልዩነት የእናንተን ድርጅት እንጥቀስ ቢባል ምንድነው የሚለያችሁ? እንግዲህ የመጀመሪያው የሚለየን ነገር ፕራይም ሎኬሽኖች ላይ ነው ግንባታዎቻችንን የምናከናውነው የመጀመሪያው ነገር። ሁለተኛ የግንባታ ጥራታችን ነው። ሶስተኛ ደግሞ ሜንሽን የሚደረገው ሁሉም ኦልሞስት በሚባል ደረጃ ግንባታዎቻችንን እያጠናቀቅን ነው ለሽያጭ ያወጣ ነው። ከዚህ በኋላም ሊኖሩ የሚችሉ ሳይቶች ይኖሩናል። አሁን ላይ ግን ይህን ሳይት አጠናቀን በዚህ መልኩ ለሽያጭ አቅርበናል። እዚህ ሳይት ላይ እነ ጋርቤጅ ሹት፣ የከርሰ ምድር ውሃ፣ በቂ ፓርኪንግ እንዲሁም ደግሞ ስታንድ ባይ ጄኔሬተርም ያሟላ ሳይት ነው። ደንበኞች እየመጡ እንዲያዩ እንጋብዛለን። በጣም ጥሩ። እንግዲህ ግልጽ ለማድረግ እንዲረዳን 3 የካሬ አማራጮች ወይ ደግሞ የቤት አማራጮች እንዳሏችሁ ነግረችናልና እነዚህም ቤቶች ጠቅላላ ዋጋቸው፣ ቅድመ ክፍያው እና ደግሞ ያከፋፈል ሁኔታው ምን ይመስላል የሚለውን ነገር። እሺ እንግዲህ እንዳልከው 3 አማራጮች ናቸው ያሉን። 2 ባለ 2 መኝታ ቤቶች እና 1 ባለ 3 መኝታ ነው ያለን። የመጀመሪያው ባለ 2 መኝታችን 88 ካሬ ነው። እሱ አጠቃላይ ዋጋው 7.6 ሚሊዮን ብር ነው። የዚህ ቅድመ ክፍያው 50%ቱ 3.9 ነው የሚሆነው ማለት ነው። ልክ ቅድም በነገርኩ መሰረት ይሄን ቤት የገዛ ደንበኛ በየወሩ ስንት ይደርስበታል ማለት ነው? 65,000 ብር በየወሩ እየከፈለን ይቀጥላል ለ5 ዓመታት ማለት ነው። ሁለተኛው አማራጫችን እንግዲህ በ108 ካሬ ያለው ባለ 2 መኝታ ነው። የሱ አጠቃላይ ዋጋው ወደ 9 ሚሊዮን 600 ሺህ አካባቢ ነው። የሱ ቅድመ ክፍያው 4 ሚሊዮን 800 ሺህ ነው። እንግዲህ ወራዊ ክፍያ የሚደርስባቸው እሱ ላይ ወደ 80 ሺህ ብር በየወሩ እየከፈሉ ይቀጥላሉ ማለት ነው። ሶስተኛው አማራጭ 134 ካሬው ነው። አጠቃላይ ዋጋው 12 ሚሊዮን ብር ነው። የሱ ቅድመ ክፍያ 6 ሚሊዮን ብር ነው። እንዲሁም ደግሞ በየወሩ የሚከፍሉት 100 ሺህ ብር ይሆናል ማለት ነው። ቅድም የነገርኩ ነገር ምንድነው? ቤት ገዢ ይሄን ቤት የመጀመሪያውን ቅድሚያ ክፍያ 5 ሚሊዮንም ኦር ደግሞ የአፓርትመንቱን 50% ከፍሎ ቀሪውን እንደ ኢንቨስትመንትም እያከራየ የኪራዩን ገቢ ለዚህ ማዋል ይችላል። ምክንያቱም እኛ ምንም አይነት ወለድ አናስከፍልም፣ ኢንተረስት ፍሪ ነው። ስለዚህ ይሄን ነገር ተጠቅመው እንደ ኢንቨስትመንት ማዋል የሚችሉበትን ትልቅ አማራጭ ይዘንላቸው ቀርበናል። በጣም ጥሩ። እንደው ለመረጃ እንዲሆነን ይህንን ቢልዲንግ ገንብታችሁ ለማጠናቀቅ ምን ያህል ጊዜ ወሰደባችሁ? ይህንን ቢልዲንግ አጠቃላይ ስራውን አጠናቆ እዚህ ለመድረስ 1 ዓመት ነው የፈጀው። በ1 ዓመት ጊዜ ውስጥ ነው ይሄ ሁሉ ያለቀው? ትክክል። 1 ዓመት ጊዜ ነው የፈጀብን። ዋው በጣም አሪፍ፣ በጣም ደስ ይላል። እንግዲህ ምናልባት ምን ጨምረው ሀሳብ ካለ ንገሪንና ቤቶቹን ደግሞ ገብተን እንያቸው። የምጨምረው ሀሳብ የለኝም፣ ነገር ግን ወደ ላይ ወታችሁ ቤቱን እንድትጎበኙ ጋብዣችኋለሁ። እሺ፣ እናመሰግናለን። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁን። እንግዲህ ቢሮ ላይ ቆይታ አድርገን ነበር። አሁን ደግሞ ቤቶቹ ምን ይመስላሉ የሚለውን እንድናይ አንቺ ጋር ፈልከን የመጣ ነው። እስኪ አሁን የምናያቸው ቤቶች ምን አይነት ቤቶች ናቸው? እሺ፣ እኔ አብስራ እባላለሁ። ቤቶቹን በደንብ አድርጌ ያስጎበኛለሁ። በፍሎር 3 ቤቶች ናቸው የሚገኙት። 1 ባለ 3 እና 2 ባለ 2 መኝታ ቤቶች አሉ። ወደ ውስጥ እንግባና ደግሞ ቤቶቹን እያየን አንዳንድ ነገሮችን እንነጋገራለን። በጣም ጥሩ። እንግዲህ ባለ 2 መኝታ ቤት 108 ካሬ አፓርትመንታችን ይህንን ይመስላል ማለት ነው። 3 አይነት የካሬ አማራጮች አሉ። አንደኛው 88 ካሬ ነው ባለ 2 መኝታ ቤት፣ አንደኛው ደግሞ 108 ካሬ ባለ 2 መኝታ ቤት፣ ባለ 3ቱ ደግሞ 134 ካሬ ነው። እንዳልኩ ቅድም በፍሎር 3 ቤቶች አሉ። G+12 ነው። አፓርትመንት ቤታችን ደግሞ ከ3ኛ ፍሎር ጀምሮ ይገኛል። ባለ 2 መኝታ ቤት 108 ካሬ ይሄንን ይመስላል። አሁን ይሄ ፉሊ ፊኒሽድ ነው።
ኦሬዲ የኪችን ካቢኔት ገጠማና የቁም ሳጥን ገጠማ ብቻ ነው የሚቀረው። እሱን እኛ እንድንገጥምላቸው ከፈለጉ እኛ መቅጠም እንችላለን። በዚህ ሁኔታ ደግሞ እነሱ ተረክበው ኪችን ካቢኔቱንና ቁም ሳጥኑን ገጥመው ወዲያውኑ ተረክበው መኖር ይችላሉ። ከዚህ በተጨማሪ ደግሞ ሰሚ ፊኒሽድም አለን። እኛ የውጭ በር ገጥመን እናስረክባለን። የውስጡን ኢንቴሪየር ዲዛይን፣ ኪችን ካቢኔት፣ ሴራሚክ የመሳሰሉትን ስራዎች እነሱ ይሰራሉ። ሌላኛው ደግሞ ሶስተኛው አማራጭ ቅድም እንዳልኩ ኪችን ካቢኔት እና የካፖርድ ስራ እንዲሰራላቸው የሚፈልጉ ከሆነ እሱንም ሰርተን እኛ በአጭር ጊዜ ውስጥ እናስረክባቸዋለን ማለት ነው። በጣም ጥሩ። እንግዲህ 3 አማራጭ እንዳለን ነግረሽናል። ስፔሻሊ የካሬውን ልዩነትም ይዘን በ3 ልንከፍለው እንችላለን። ሌላኛው ምናልባት እንግዲህ በሰሚ ፊኒሽድ እና በፉሊ ፊኒሽድ ወይ ደግሞ ከዛም ሌላ አማራጭ ሊኖር ይችላል አልቆ የምንረከብበት እና እነሱም ከዚህ ቤት ጋር በማያያዝ ይሄ ቤት በየትኛው እንደሚመደብ ንገሪኝ። እኛ ጋር 3 አይነት አማራጭ ነው ያለው። አንደኛው ሰሚ ፊኒሽድ የምንለው ነው። የውጭ በርና የአልሙኒየም ስራዎችን እንገጥማለን። ከዛ በኋላ ያለው የውስጡን ኢንቴሪየር ዲዛይን፣ ኪችን ካቢኔት፣ የባዝሩም እቃዎችን፣ ሴራሚክ ነጣፊ የመሳሰሉ ስራዎችን ከስተመሮች ተረክበው ይጨርሳሉ ማለት ነው። ፉሊ ፊኒሽድ አማራጭ የምንለው ደግሞ አሁን ባለ ደረጃ አሁን ሴራሚክ ተነጥፎለታል። ከዚህ ቤት የቀረው ስራ የውስጥ በሮችም ተገጥሟል፣ የውጭ በርም ተገጥሟል። የቁም ሳጥን ስራና የኪችን ካቢኔት ስራ እንዲሁም ደግሞ የባዝሩም እቃዎችን እኛ ሳንገጥም በዚህ ደረጃ እናስረክባቸዋለን። 3ቱን ከስተመሮቻችን በፈለጉት ማቴሪያል ሊሆን ይችላል ልክ እንደዛ ጨርሰው መረከብ መግዛት ይችላሉ። ሶስተኛው አማራጭ ደግሞ ፉሊ ፊኒሽድ ፕላስ የምንለው ነው። ይሄ ደግሞ ሙሉ ለሙሉ ያለቀለት ነው። የባዝሩሞቹንም እቃዎችን ገጥማለን፣ ኪችን ካቢኔቶቹም ይገጠማሉ። ከስተመር ሲመጣ ቀጥታ እንደገዛ እቃውን ይዞ ገብቶ መኖር ብቻ ነው የሚጠበቅበት ማለት ነው። ምንም የሚሰራው ፊኒሽንግ ስራ አይኖርም። 3 አይነት አማራጭ አሉ። ይሄኛው ፉሊ ፊኒሽድ ነው። ስለዚህ ይሄ ባለ 2 መኝታ ስንት ክፍሎችን ይዟል? ባለ 2 መኝታ ቤት ሳሎን አለው፣ ሰፊ ባልከን ያለው ወደ አስፓልቱ የሚያይ በደንብ አድርጎ ናቹራል ላይት ያገኛል። ቬንቲሌሽንን በደንብ አድርጎ አለው። ሌላኛው በዛ በኩል ደግሞ ኪችን አለ። ሌላ ተጨማሪ የሰራተኛ ክፍል ወይ ደግሞ ስቶር መሆን የሚችል ሰፋ ያለ ክፍል አለን። 2 መኝታ ቤቶች እንዳሉ ሆኖ 2 መታጠቢያ ክፍል፣ አንደኛው ማስተር ቤድሩሙ ጋር፣ አንደኛው ደግሞ ከማስተር ቤድሩሙ ውጪ ኮመን ባዝሩም አለ ማለት ነው። ኦኬ፣ በጣም ጥሩ። እስኪ እነዚህ ክፍሎች ምን እንደሚመስሉ ገብተን ማየት ብንችል? መልካም ይቻላል። ይሄኛው የሰራተኛ ክፍሉ ወር ደግሞ ስቶሩ ያልኩ ክፍል ይሄኛው ነው። ይሄኛው ደግሞ 2ኛው መኝታ ቤት ነው፣ የልጆች ክፍል የምንለው ነው። ይሄንን ይመስላል። የዚህኛው መኝታ ቤት ወር ደግሞ ኮመን ባዝሩም የምንለው መታጠቢያ ክፍል ደግሞ እዚህ ጋር አለ። ኦኬ፣ እሺ። ሌላው ደግሞ ማስተር ቤድሩሙ የምንለው ነው። ይሄኛው ደግሞ የምትመለከተው ማስተር ቤድሩማችን ነው። እዛ ጋር ባልከኒ አለቻት። ሌላ ተጨማሪ ደግሞ የራሱ መታጠቢያ ክፍል አለው ማለት ነው። ማስተር ቤድሩማችን ይሄንን ይመስላል። ሰፋ ያለ ነው። የራሱ መታጠቢያ ክፍል አለው። ቅድም ባልከኒ በሳሎኑ በኩል አለ ብዬ ነበረ። ተጨማሪም ደግሞ በማስተር ቤድሩሙ በኩል አለ ማለት ነው። ባለ 2 መኝታ ቤት በ2 አማራጭ ነው ቅድም አለ ያልኩት፣ በ88 ካሬ እና በ108 ካሬ። 108 ካሬ ባለ 2 መኝታ ቤታችን ይህንን ይመስላል ማለት ነው። በጣም ጥሩ። እስኪ ባልከኒው ምን ይመስላል የሚለውንና እይታውም ወደ ከተማው ያለውን እይታ ማየት ብንችል? መልካም ይቻላል። አሁን ያለነው እንግዲህ የማስተር ቤድሩሙ ባልከኒ ላይ ነው ያለነው። እስኪ እዚህ ሆነን ማየት የምንችለው የሚታዩንን አቅጣጫዎች እና ደግሞ እይታውስ ምን ይመስላል የሚለውን ገለጽልን። መልካም። ወደዚህ ወደ ሲኤምሲ ሚካኤል የሚያወጣው መንገድ አለ። ከሲኤምሲ ደግሞ በፓሶቨሩ ቀጥታ እንደመጡ ደግሞ ይሄኛው የወሰን መንገድ ነው ማለት ነው። አፓርትመንት ቤታችን እንግዲህ ከሲኤምሲ የሚመጣ የወሰንም መሀል መንገድ ላይ ነው የሚገኘው፣ አስፋልት ዳር ነው የሚገኘው። እዚህ አካባቢ እንግዲህ ሚካኤል ቤተክርስቲያን ቅርባችን ነው። ጊብሰን ትምህርት ቤት ደግሞ ይታወቃል። እሱም ልክ እንደዛ አለ። ከዚህ በተጨማሪ ደግሞ ጋስትሞል በትንሽ ርቀት ውስጥ የሚገኝ ለልጆችም ሆነ ለአዋቂ ጥሩ መዝናኛ የሆነ እዚሁ አካባቢ ደግሞ አሚኒቲ ያለው ማለት ነው። በጣም ጥሩ። እንግዲህ ከማስተር ቤድሩማችን ባልከኒ ላይ ሆነን የሚኖረንን እይታ ለማየት ችለናል። ደግሞ ሳሎን ላይ ያለው ባልከኒ ምን ይመስላል የሚለውን እይታውንም ብታሳይ ይቻላል። በዋናው ሳሎን በኩል ደግሞ ባልከኒያችን ይሄንን ይመስላል ማለት ነው። ከማስተር ቤድሩሙ ሞር በደንብ ሰፋ ያለ ነው። መጽሐፍም ለማንበብ ሆነ እዚህ ደግሞ ቁጭ ብለው ኮፊ ታይም ማሳለፍ ለሚፈልጉ ሰፋ ያለ ባልከኒ አለን ማለት ነው። እይታውም ደግሞ እንደምትመለከተው በጣም ሪፍሬሽ የሚያደርግ እይታ ይመስለኛል። እንደኔ በጣም አሪፍ ላይክ ዘ ቤስት የሚባለው ቤታችን ይሄ ነው። በጣም ጥሩ። በጣም ጥሩ። እንግዲህ ቤቱን ሙሉ በሙሉ በሚባል ደረጃ ማየት ችለናል። ያ ማለት በፉሊ ፊኒሽድ የሰራችሁትን ቤት ባለ 2ቱን። ይህንን ቤት በምን ያህል ብር ነው የምንገዛው? አጠቃላይ
አጠቃላይ ክፍያው ይሄንን ራሱ ቤት 10 ሚሊዮን ብር ነው አጠቃላይ ክፍያው። ቅድመ ክፍያ አሁን ኮሌክት እያደረግን ያለነው 50% ብቻ ነው which means 5 ሚሊዮን ብር። ከስተመሮቻችን 50%ቱን 5 ሚሊዮን ብር ከፍለው እዚህ ቤት ውስጥ ገብተው መኖር ይችላሉ ማለት ነው። የቀረውን ደግሞ 50% በ5 ዓመት ጊዜ ውስጥ ከኢንተረስት ነፃ ተደርጎ ከወለድ ነፃ እየከፈሉ ቤታቸው ውስጥ እየኖሩ ሆነ አከራይተው መክፈል ይችላሉ ማለት ነው። ኦኬ በጣም ጥሩ። ስለዚህ ይሄን 10 ሚሊዮን ብር የገዛነውን ቤት 50%ቱን 5 ሚሊዮኑን ከፈለን 5 ሚሊዮኑን ደግሞ በ5 ዓመት ነው የምንከፍለው ማለት ነው። ወራዊ ተከፋዩ ምን ያህል ይሆናል? በየወሩ የሚከፍሉ 80 ሺህ ብር ነው ማለት ነው። ለ5 ዓመት የሚጨምርም የሚቀንስም ነገር የለው 80 ሺህ ብር በየወሩ ይከፈላል ማለት ነው። በጣም ጥሩ። የዚህኛው 80 ሺህ ብር ወራዊ ክፍያ ከሆነ ሌሎቹ ሁለቱ አማራጮችስ ምን ያህል ነው ቀሪው ክፍያ የሚሆነው? ይሄኛው ባለ ሁለቱ 108 ካሬ ነው ተለቅ ያለው ካሬ ማለት ነው። አንደኛው ደግሞ 88 ካሬ አለን። ለባለ 88ቱ ባለ ሁለት መኝታ ቤቱ የሚከፍሉት ወራዊ ክፍያ 65 ሺህ ብር ይሆናል ማለት ነው። ስለዚህ በየወሩ 65 ሺህ ለ5 ዓመት። ይሄንን በፉሊ ፊኒሽድ አይተናል እና ደግሞ ፉሊ ፊኒሽድ ፕላስ አለን ብላችኋል። እሱንም ደግሞ ማየት ብንችል መልካም። እንግባና እናያቸው እነሱን ደግሞ ይሄ የምንመለከተው ባለ 3 መኝታ ቤት 133 ካሬ ሙሉ ለሙሉ ፊኒሺንጉ ተሰርቶ ያለቀለትና እንደምታየው ደግሞ ሶፋ፣ የምግብ ጠረጴዛ የመሳሰሉ ነገሮችን የገዙት ከስተመሮች አስገብተዋል ማለት ነው። መብራቱ፣ ሁሉም ነገር አልቆለታል ማለት ነው። ያ ማለት አሁን የገዛ ሰው ቀጥታ እቃውን ይዞ መግባት ይችላል ማለት ነው። በደንብ አድርጎ መግባት ይችላል። እንዳልኩ ቅድም የምናስረክብበት መንገዶች ስለሚለያዩ ፉሊ ፊኒሽድ የሚፈልግ ከሆነ ወዲያውኑ ፊኒሺንጉን ሰርተን እናስረክበዋለን ማለት ነው። እነሱ ቀደም ብለው ስለገዙ በዚህ መልኩ ተሰርቶላቸው እቃቸውን አስገብተዋል ማለት ነው። በቅርቡ ገብተው መኖር ይጀምራሉ። በጣም ጥሩ። እሺ ቀጣይ እንግዲህ ፕላስ ያስባለውን ነገር ለየት አድርገሽ እንድትነግሪኝ እፈልጋለሁ። እዛ ጋር ሰሚ ፊኒሽዱን አይተናል። ሰሚ ፊኒሽድ ፕላስ ነው ብለሽ እና እነሱን ልዩነቶች ጥቀሽ። እዚህ ጋር እንደምትመለከተው ሙሉ ለሙሉ ኪችን ካቢኔት እቃዎችን ገጥመናል። መኝታ ቤቶቹ ላይ እና ደግሞ ባዝሩሞቹ ላይ እንገባለን። እነሱም ጋር ደግሞ ሙሉ ለሙሉ እቃዎችን የገጣጠመን ስለሆነ ከስተመሮቻችን 50%ቱን እንደከፈሉ በዚህ መልኩ እንሰራላቸዋለን። እኛ ወዲያውኑ ገብተው መኖር ይችላሉ ማለት ነው። እቃ ብቻ ነው ይዘው የሚገቡት። በጣም ጥሩ። እሺ እንቀጥል። ሌላኛው ደግሞ አንድ ተጨማሪ ያልነገርኩ ነገር ከ88ቱ ካሬ ውጪ 108ቱ እና 134ቱ ካሬ ባለ 2 እና ባለ 3 መኝታ ቤት የራሳቸው የሰራተኛ ክፍል አላቸው ማለት ነው። ኦኬ በጣም ጥሩ። ይሄኛው መኝታ ቤታችን ደግሞ እንደምትመለከተው ቁም ሳጥን አስገብተናል ማለት ነው። ይሄኛው አንደኛው መኝታ ቤት ነው። እሺ እዚህ ጋር እንደምትመለከተው ሙሉ ለሙሉ የባዝሩም እቃዎችን ተገጥመውላቸዋል። ይሄ እዚህ ጋር ኮመን ባዝሩም አለ። ይሄኛው ልክ እንደዛው ተገጥሞለታል ማለት ነው። እዚህ ጋር አንደኛው መኝታ ቤት አለ፣ ሁለተኛው ማለት ነው። ቅድም እዛ ጋር አንድ አይተናል። ከሁለተኛው መኝታ ቤት አጠገብ ደግሞ ማስተር ቤድሩም አለን ማለት ነው። ማስተር ቤድሩም ደግሞ የራሱ ሰፊ የሆነ መታጠቢያ ክፍል አለው። በተጨማሪ ማስተር ቤድሩሙ ደግሞ ልክ እንደዚህ ቁም ሳጥን ገጥመናል ማለት ነው። በማስተር ቤድሩሙ በኩል ደግሞ ባልከኒ አለች። በሳሎኑም በኩል ባልከኒ አለ። ባለ 3 መኝታ ቤት 133 ካሬ ይሄንን ይመስላል ማለት ነው። ሙሉ ለሙሉ ሰርተን ስናስረክብ እንደዚህ ነው የምናስረክበው። እቃ ይዘው ብቻ መግባት ብቻ ነው የሚጠበቅባቸው። እሺ በጣም ጥሩ። እንግዲህ ይሄ በፉሊ ፊኒሽድ ፕላስ ያየነው ቤት ባለ ስንት መኝታ ነው? ባለ 3 መኝታ ቤት። ጠቅላላ ክፍያው ስንት ነው? ጠቅላላ ክፍያ 12 ሚሊዮን ብር ነው። ዳውን ፔመንቱ ደግሞ ቅድመ ክፍያ እዚህ ቤት ውስጥ ለመኖር 50% ብቻ ነው የሚከፍሉት። ቅድመ ሜንሽን አድርጌዋለሁ 6 ሚሊዮን ብር ማለት ነው። ኦኬ 6 ሚሊዮን ይከፍላሉ። ሌላውን በ5 ዓመት። ሌላውን በ5 ዓመት። ስንት ነው የሚደርሰው በወር? 100 ሺህ ብር። ወለድ የለውም? ወለድ የለውም። በነፃ በለው በቃ። በጣም ጥሩ። እናንተን ለማግኘት ይህንን ቤት መጥቶ መጎብኘት እንዲችሉ ስልክ ቁጥራችሁን ንገሪንና ጨርስ። በቃ ታች ጋር ስልክ ቁጥር እናስገባለን። ዋትስአፕ ላይም ሆነ ቴሌግራም ላይ ልክ እንደዚሁም ደግሞ ሀገር ውስጥ ያሉ ሰዎች እኛ ጋር እየደወሉ መረጃዎችን መውሰድና ሳይቶቹን ማየት እንዲሁም ደግሞ ጥቂት ቤቶች ስለሆነ የቀሩ መጥተው መግዛት ይችላሉ። ለበለጠ መረጃ ታች ጋር በምናስቀምጥላችሁ ስልክ ቁጥር ደውሉልን። በጣም ጥሩ። እናመሰግናለን። በጣም አመሰግናለሁ እኔ።
እንግዲህ የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦቻችን ባያችሁት መልኩ በሳምንት አንዴ እየቃኘን ወደ እናንተ የምናደርሰውን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በዚህ ቤት ላይ አድርገናል። ያያችሁትን የቤቶች አማራጮች አከፋፈላቸውንና ያለበትን የግንባታ ሁኔታም ልናስቃኛችሁ ይችላል። እንግዲህ ይህንን ቤት ለመግዛት ለምትፈልጉ 50% ብቻ ከፍላችሁ 50%ቱን ያለምንም ወለድ ለ5 ዓመት በየወሩ ተከፋይ እየቆረጣችሁ ቤቱን መውሰድ ትችላላችሁ ስላሉንም ነው መጀመሪያ መተን ይቃኘ ነው። እንግዲህ ይሄንን ቤት መግዛት ለምትፈልጉ መታችሁ መቃኘት ለምትፈልጉ በተቀመጠው ስልክ ቁጥር ደውሉ። ይሄን የመሰለ ፕሮግራም ወደ እናንተ ሳደርስ የነበርኩት እኔ መስቀሌ ጎበና ካሜራማናችን ነው። አብሮን ነበረ። አብራችሁን ስለቆያችሁ በድጋሚ ከልብ እናመሰግናለን።